እንኳን ደስ ያላችሁ ውድ ቤተሰቦቼ። እንግዲህ ብዙዎቻችን እንግዲህ ተጨንቀን የነበረው እነ ልዑሌ እነ ዘላለም ማለት ነው። እንግዲህ ትላንት በሰማነው በተፈጠረው ረብሻ ማለት ነው ሁላችንም እንደሆነ እንጃ የነሱ ተከታታይ የነሱ ደጋፊ የሆነ በሙሉ በቃ የነሱ ተከታታይ የሆነ እኔ በቃ እንቅልፍ ራሱ ተኝቶ ያደረ ያለ አይመስለኝም። ስለነሱ ሲያስብ ነው በቃ ያደረው ማለት ይቻላል። ብዙዎቹ ማለት ነው በየቤቱም እያየው ነው፣ በኮመንትም የሚገልጹት ሁሉም በቃ ተጨንቀናል ነው በቃ የሚሉት ማለት ነው። አላህ እንግዲህ መቼም ጥሩ ስራ የሚሰራ ሰው ያው ጥሩ ስራ የሚሰራ ሰው እንግዲህ ወዳጅ ያበዛለታል ማለት ነው። ጥሩ ከሚሰሩት ያድርገን እና ውድ ቤተሰቦቼ እንኳን ደስ አላችሁ ላለሁኝ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ተከታታዮች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሰላማችሁ በዚህ ተተረፍ ይበልልኝ እያልኩኝ ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ አድርጉኝ በቅንነት ማለት ነው። ሰብስክራይብ ደግሞ ለምታደርጉኝ ማለት ነው ከልብ አመሰግናለሁ። ክበሩልኝ፣ አላህ ያክብርልኝ እያልኩኝ ውድ ቤተሰቦቼ እንግዲህ እንደተለመደው በጣም እንግዲህ እያሰብን ነበረ ትላንትና እንግዲህ በዚህ በወንጀለኛው መስፍን በአሸባሪው መስፍን የሰው ደም ያሰከረው ማለት ነው። ይሄ ወንጀለኛ ሰውዬ ትላንት እንግዲህ ያው በቁጥጥር ስር ውሏል። ያው ትላንትና እንግዲህ እነዚህ ልዑልና ዘላለም በጣም ትልቅ ስህተት ሰርተዋል። መሆን ያልነበረበት ነገር ነው ያደረጉት። ወንጀለኛው መስፍን ያው የእነሱን ነፍስ ለማጥፋት በየትኛው መንገድ አግኝቼ ነፍሳቸውን ላጥፋ ብሎ የሚጥር ሰውዬ በአካል አግኝቶ በቃ ይተዋቸዋል የሚልም አልነበረንም ተስፋ። ያው የሰማነውም ድምፅ የመሳሪያ ድምፅ በጣም ሲረብሸን ነበረ። መጨረሻ ላይ እሱ መገኘቱና መያዙንም ብንደሰትም ግን ያንን ድምፅ የሰማን ጊዜ በጣም ነው የተረበሽነው ሁላችንም። ይሄ አጥፍቶ ጠፊ ሰውዬ ልዑል እያለ ደግሞ እኮ እንዳትበላሽ እያለ እየተናገሩ ማለት ነው። እንደው ስህተት ነው የሰሩት። እነሱን ለማጥፋት ወደኋላ የሚል ሰውዬ አይደለም እና የህግ አካላት ነበረ ቤቱን ማስከፈት የነበረበት። ከዚህ ደም ካሰከረው ሰውዬ ጋር መጋፈጥ አልነበረባቸው። ቆም ብሎ እንትን ማለት ነበረባቸው። ብቻ አላህ እንግዲህ ደግሞ ዛሬ እንግዲህ አልሐምዱሊላህ አለን ብለው እንግዲህ ህዝብ እንደተጨነቀም ያው ስላወቁ አለን እንግዲህ በተፈጠረው ነገር እንግዲህ ነገ ቪዲዮ እንሰራለን ብለው እንግዲህ ነግረውናል ማለት ነው። አልሐምዱሊላህ አላህ እንግዲህ ሰላማችሁን ያብዛልን። እኛ ሰላማችሁ ነው የናፈቀን ማለት ነው። አላህ ሰላም ያድርጋችሁ በያላችሁበት ማለት ነው። ክፏችሁን አሳየን የሁላችሁም በቃ የቲሞቹንም በአጠቃላይ በዚህ ስራ ውስጥ የተሳተፉት በሙሉ ለጥሩ ነገር የቆሙ ማለት ነው፣ ለእውነት የቆሙ በሙሉ እንደ ክፏችሁን አያሳየን፣ እውነት ክፏችሁን አያሰማን ማለት ነው። እሾህ ከማይወጋችሁ ነው የምለውን የእውነት እና ያ ሁላችንም በቃ ተጨንቀን ነበረ። አለን እንኳን ብሎ ኮመንት አያደርጉም እንዴ ብለን በቃ ኮሚኒቲ ላይ ራሱ ስንቴ እየገባን እያየው ነበረ። እኔ በበኩሌ ቪዲዮ ካሁን አንዳቸው እንኳን ይለቃሉ እያልኩ በጣም በጉጉት እየጠበቅኩ ነበረ። ግን ሳይለቁ ውሎ ግን እንግዲህ ከ5 ሰዓታት በፊት እንግዲህ ልዑሌ በቻናሉ ለቋል ማለት ነው። ግን እና ያው ሰው ተራ እንግዲህ ትንሽ ያው ከጭንቀቱ ትንሽ ሰው መለስ ብሏል። አለን ብሎ እንግዲህ ተስፋ ስለሰጡን ማለት ነው። እንግዲህ አላህ ይጠብቃችሁ አሁንም ባላችሁበት። እንግዲህ ነገ በቪዲዮ እንመጣለን ብለዋሉ። የተፈጠረውን ነገር ሁሉ እናቀርባለን ብለዋሉ። አልሐምዱሊላህ አላህ እንግዲህ ሰላም ያድርጋችሁ። የዚህ ሰውዬ መጨረሻም ደግሞ ያሳየን። እንግዲህ እንደው መቼም ይድረስልኝ፣ እንደው እናንተ ጋር ባይደርስም ይሄ ቪዲዮ እባካችሁ ይሄን ሰውዬ እንግዲህ አናቅም፣ ራሱንም አጥፍቶ ይሁን አናቅም። ያው አጥፍቶ ጠፊ ስለሆነ ራሱም ላይ ተኩሶም ቢሆን አናቅም፣ ግን እንዲሞትም አንፈልግም። በቃ እንዴት ነው እኔ እነዚህ ጀግኖች እንደው በቃ በእንትን እጁ በካቴና ታስሮ እግሩ በካቴና ታስሮ በቃ መንቀሳቀስ እንኳን እስኪያቅተው ተደርጎ በቃ እንደ አይጥ እንዴት ነው በቃ እንደዚህ በቃ አንገቱን ቀብሮ በቃ እንደዛ ሆኖ ኢንተርቪው ሲደረግ ማለት ነው የሰራትን ወንጀል እያንዳንዲቷን ራሱ በሚናገርበት ጊዜ ማለት ነው
የሰራውን ወንጀል በሚናገርበት ጊዜ እንደዛ እጁ በካቴና እግሩ በካቴና ተጠፍሮ እንደው የሰው ማዕረግ ሳይሰጠው እውነቴን ነው እንደዛ ሆኖ ነው እንዲቀርብ የምመኘው ማለት ነው የምፈልገው። እንደገና ደግሞ ሳይሸፈን በቃ በፊት ለፊት ህዝብ እያየው ማለት ነው ይሄ የሰው ደም ያሰከረው ሰውዬ ማለት ነው። እና እንደዛ አድርጋችሁት እንደምታቀርቡ እንደው ተስፋ አለኝ፣ እመኛለሁ። እንደዛ አድርጋችሁ እንደምታቀርቡት እመኛለሁ ማለት ነው። አላህም ደግሞ ያድርግልን። እንደዛ አላህ እንግዲህ እንደዛ ያድርግልን። እንደምንፈልገው አድርጋችሁ አቅርቡልን ነው ብዬ የምጠይቀው ማለት ነው። ይሄ ወንጀለኛ ሰውዬ ብቻ እናንተ እንግዲህ እንኳን ኖራችሁልን። እንግዲህ ደግሞ በተስፋ በነገው ቪዲዮአችሁን እንጠብቃችኋለን። ዋናው የእናንተ መኖር ነው እኛን የሚያሳስበን ማለት ነው። እንኳንም አልኖራችሁልን። እንግዲህ መጥፏችሁን አያሰማን፣ ሁላችሁም ቲሞቻችሁ በሙሉ ማለት ነው። እውነት ክፏችሁን አያሰማን ማለት ነው። እውነት ለእውነት ነው የቆማችሁት፣ ለህዝብ ነው የቆማችሁት እና አላህ ከእናንተ ጋር ይሁን እና በቃ እኔ ደስ ብሎኝ ነው አልሐምዱሊላህ። ከዛ ጭንቀት ስለወጣን በቃ በሰሩት ነገር ራሱ ማለት ነው መሆን የለበትም እያልኩኝ ምን ሆኖ ነው እያልኩኝ በቃ ራሴን በቃ በጣም እንትን እያልኩ ነበረ። ጥያቄ ለምንድን ነው እንዲህ ማድረግ ያደረጉት? የሰውየውን ክፋት እስከ ጥግ እያወቁ እነዚህ እንደ ማንኛውም ተራ ሰው አይደለም። ይህን ነገር ለምን እንደዚህ ተጋፈጡት እያልኩ በቃ በዛ ላይ በቃ እያልኩኝ በቃ ለራሴ ጥያቄ በቃ እየሆነ በቃ ነበረ። ብቻ አላህ እንግዲህ ሁለቱም እንግዲህ ሰላም ሆነው ቀርበው እንያቸው እላለሁ። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። ደስ ስላለኝ ነው ያው እንግዲህ አለን ብለው መልስ ስለሰጡን ደስታዬን ለመግለጽ ነው የመጣሁት ማለት ነው። እና ውድ ቤተሰቦቼ አመሰግናለሁ። ለምታበረታቱኝ፣ ሰብስክራይብ ለምታረጉኝ አመሰግናለሁኝ። ሰላማችሁ ብዝት ይበርልን። አገራችን ሰላም ያድርግልን። ሰላም የሰፈነበት ሀገር ያድርግልን። ወንጀለኛን ከዚህ ምድር ገጽ ያጥፋልን እያልኩኝ እሰናበታችኋለሁ። ባይ ባይ።